እውነት ወንድ አንቺ እንደዚህ ቀላል መስሎሻል በይ አሁን ሁላችሁንም የምጠይቀው ነገር ይሄንን ነገር በሰላም እንድንፈታው ቆይ በሰላም ባይሆን ማን ሊፈራህ ነው አንተ እናኔ አንቺ ዝም በይው ለምንድን ነው ዝም የምለው ትሰማኛለህ አሁን ነው ይሄንን ግቢ ለቀውጣ አለበለዚያ ግን አለዚያ ምን ትሆኝ ነው ወይስ አይተማመጣሻችሁን ጉርምሶች ልታስደብድቢ ነው በይ ምንድነው ሆኖናችሁ የተፈጠረ ችግር አለ አይደል ነገሩ ለካ እንዲህ ነው በይ የተባለው ነገር ሁሉ እውነት ነው ኑሐሚንና ናሆም ፍቅር ጀምረዋል ማለት ነው እንግዲህ ይሄ እንዴት ሊሆን ቻለ ሲባል በጣም ከባድ ነገር ነው በተለይ አምራን ደግሞ ቤት ውስጥ እያደረገችው ያለችው ብዙ ነገር አለ እንግዲህ ቤቱ እየታመሰ ነው በአምራን እንግዲህ ፈልፍላ የወይዘሮ ዝናሽንና የአቶ ለይኩንን ሚስጥር አውቃለች ማለት ነው ይሄ ደግሞ ለቤቱ በጣም ትልቅ ችግር ነው አምራን የቤቱን ሚስጥር ማወቅ አልነበረባትም ነገር ግን አውቃለች እንዴት አወቀች ስንል እንግዲህ በቴዲ ምክንያት ነው ማለት ነው እንግዲህ ቴዲ ያደረገው ነገር ከባድ ነገር ነው ቴዲ ከወይዘሮ ዝናሽ ጋር ተስማምቶ የወይዘሮ ዝናሽን እንግዲህ ካሜራ ሰጣው ነው ሊቀርጽ ይሄደው ታዲያ ወይ በራሱ መሳሪያ እኮ ቀርጾ ከዛ እንደው ኮፒ ሰጠ ቢባል እንደው ይሁን እስኪ እነሱም ራሱ እምነት ማጉደል ነው ሆኖም ግን በራሷ ካሜራ ራሷ ሰጣ አያችሁ በራሷ ወጥመድ ራሷ ወድቃ ቁጫለችና አሁን ወይዘሮ ዝናሽ በጣም በሐዘን ላይ በጸጸት ላይ ትገኛለች ማለት ነው አልጠበቀችም ማለት ቆርጦ ጭራሽ ለአምራን ይነግራታል ብላ በፍጹም ነው ያላሰበችው ያላቀደችው በዛ ልክ ደግሞ አምራን ተከተለኛለች ብላም አላሰበችም ነገር ግን በአቶ ለይኩን እንደዚህ መረበሽ ይሄን ያክል ያስጨነቀው ነገር ምንድነው በዛ ላይ ደግሞ ወይዘሮ ዝናሽን በምን ምክንያት ነው እንዲህ ዝም ያላት ምክንያቱም ያደረገችው ነገር እጅግ በጣም ከባድ ነው በላዩ ላይ ሄዳ ሌላ ወልዳ መጣ እንዴት ነው ዝም ያላት እንዴት ነው ቤት እስካሁን ቁጭ አለችው ነው ወይስ እሷ የያዘችበት ትልቅ ፋይል ትልቅ መረጃ መኖር አለበት በሚል ነው እንግዲህ ያን ነገር ደግሞ ምንድነው የሚለውን ፈልጋ ዳስሳ ያገኘችው ማለት ነውና እንግዲህ አሁን ላይ ቴዲ ደግሞ በገንዘብ ተታሎ ወይዘሮ ዝናሽን አሳልፎ ሰጥቷታል ማለት ነው በጣም ብዙ ዋጋ አስከፈላት ይሄ ነገር ምክንያቱም እሷ ላመናት ለወደዳት ለባሏ መታመን ስላቃታት ይሄው በዚህ ልክ እየተቀጣች ትገኛለች ማለት ነው ማን ወይዘሮ ዝናሽ እንግዲህ አሁን ላይ አምራን ጋር እኔ ጋር መሳፈጥ ምን ማለት እንደሆነ ወይዘሮ ዝናሽ አሳይሻለሁ ብላ እንደፎከረችው አምራን ለጊዜው አሸንፋለች ማለት ነው የወደፊቱን ባይታወቅ ወደፊት ግን እሷ ታሸንፋለች አታሸንፍ የሚለውንም ደግሞ የምናይ ይሆናል ማለት ነው ውዶችዬ እንግዲህ ይሄንን ቪዲዮ ስትጀምሩ ላይክ እያረጋችሁ ጀምሩ ሰብስክራይብ እያረጋችሁ ቤተሰብ ያሉናችሁ ቤተሰብ ሁኑ ስል በአክብሮት እጋብዛችኋለሁ እና በገጠር ኑሯቸው ላይ ህይወታቸው ላይ አሁን ላይ በቃ በጣም መንግስተ ሰማያት እኮ ነው የምትመስለው እችን የመሰለች ምድር እችን የመሰለች ሀገር እያለ ናሆም እንግዲህ እየተደመመባት ይገኛልኝ ታዲያ በጣም ያሳዝነው ነገር የወንድ አጥር ነገር ነው ማለት ነው እንግዲህ ወንድ አጥር አይደለም ይቅርና መጥቶ ገና ስሙ ሲጠራ እየበረገገ ይገኛል ማን ናሆም እንግዲህ ላፕቶፑን ይዞ እንኳን ቁጭ ብሎ እያለ በመቀደም ማለት ነው ሁላችንም እንደምናቀው እንግዲህ ናሆም ወደኔ ነው አመጣጡ ብሎ እሱ እኮ በሬ ሊመልስ ነው ወደኔ ነው ብሎ ናሆም ገደል ሊገባ ሲወረገረግ ሲሯሯጥ ነበረ ማለት ነው በጣም ያሳቀኝ ኤሚን እንግዲህ በጣም እዚህ ጋር ቤተሰብ እያሰደበች ትገኛለች ኤሚን የቤተሰቦቿ ጥላት የሆነውን ኤርሚን እሺ ብላ ተቀብላለች ማለት ነው ምክንያቱም እሱ የሚላትን ነገር እያደረገች ነው እሷም እንግዲህ የፀጉሩን ናሙና ወስዳ ሰጥተዋለች የዲኤንኤ ምርመራ ለማድረግ ማለት ነው እንግዲህ የዲኤንኤውን ምርመራ ማድረግ ይመጥቻለሁ እያለ ይገኛል ማለት ነው ኤርሚ ታዲያ ምን ሆነ ውጤቱ ለሚለው ደግሞ ለኤሚን በጣም ትልቅ ሰርፕራይዝ ነው ምክንያቱም ኤሚን ማወቅ ትፈልጋለች በጣም ማለት ነው ይሄ ነገር ለሷ በጣም ማወቅ የምትፈልገው ነገር ነው ማለት ነውና እንግዲህ ይሄን ነገር ለማወቅ የፈለገችበት ምክንያት ምንድነው ሲባልም ለኤርሚ እንግዲህ ወንድምሽ እኮ ሊሆን ይችላል ዞሮ አንቺ ናሙናውን አምጥተሻል እኔ ደግሞ እንግዲህ ወስጄ ይሄንን ማለት ውጤቱን የማመጣልሽ ይሆናል ይላታል ማለት ነው ግን ለሁሉም ነገር ዝግጁ መሆን አለብሽ ሲላት እኔ ለምንም ዝግጁ መሆን አልፈልግም አስበዋል ይሄ ነገር እኮ አይበልና ወንድም የሆነ ቢገኝ አባቴ አሁን ላይ ያለበት ሁኔታ ራሱ በዚች አምራን በመትባል ጉድ አባቴ በጣም ደክሞታልኝ ብታየው በጣም ነው የሚያሳዝን ከመኝታ ክላሱ እንኳን አይወጣም ምግብ እንኳን በስርዓቱ አይመገብም በጣም ነው የሚያሳዝነው እያለችው እሱ ግን እንጋባ ወደ ማለት ሄዷል እንግዲህ አቶ ለይኩንን ከንዴቱ ላይ ደግሞ ሌላ ንዴት ለመጨመር አስቧል ማለት ነው ኤርሚ ኤሚን ግን እዚህ ጋር ምን ትለዋለች እንዴ
አንተ ቆይ ምን አስበህ ነው? አሁንሽ ቤተሰቦች ምንድነው የምላቸው? ጥላታችሁን ይሄው አገባሁት በጣም ደስ ይላል ብዬ ነው ቀለበት ማሳያችሁ ምንድነው የምትለው ትለዋለች ማለት ነው። እሱም እንዴ ምን ችግር አለው? ይሁን አሁን እኮ አንቺ እኮ ስለምታፍሪብኝ ነው በቤተሰቦችሽ ፊት እኔን ታፍሪብኛለሽ። በቃ ለዛ ነው ይሁን አሁን አይቻልም የተባላትን አምራንን አገባት አይደል እንዴ? በቃ እኔ በጣም ያላንቺ መኖር አልችልም ምናምን ብሎ ለማለቃቀስ ሞክሯን። እሷም ደግሞ ይኸውልህ ቀለበት ማሰር ቀለበት መንገድ ላይ ተቃቅፎ እንደ መሽከርከር አይምሰል ስትለው እሱም ጥሏት ሄዷል ማለት ነው። ብጠራው ጠረግ ነው ያለው ኤርሚ። ምክንያቱም እሱ የፈለገው በቃ እንደዚህ ቀረብ ራቅ እያለ እሷን በፍቅር አስጥሞ እዛ ቤት የመግባት እቅድና አላማ ነው ያለው ማለት ነው። ማን ኤርሚ። በጣም ይገርማል። ታዲያ አሁን ላይ ኑሃሚን ደግሞ ከልቤ የማፈቅረው ሰው አለኝ እሱም ደግሞ አንተ ነህ ስትል ለናሆም በቀጥታ የነገረችው ይመስላል። እንደ ንግግሯ አረዳድ እሱም ተረድቷታል። ደስ የሚለው ነገር ያው እሱን እንደሆነ ከልባ ውስጥ ያለው መቼም የማይፋቀው እሱ እንደሆነ ገብቶታል። እኔ እዚህ ጋር የገረመኝ ነገር ማለት ነው ውዶችዬ አሁን ናሆም ከኑሃሚንና ዳጊ አንድ ላይ እንዲሆኑ አሰበ። በነገራችን ላይ ናሆም አሁን ላይ ለዳግም ያለው ጥላቻ ትቷል ማለት ነው። ጥሩ ልጅ እንደሆነ ስነ ምግባሩ፣ ትዕግስቱ ጥሩ ልጅ እንደሆነ ዳጊ ናሆም አስተውሏል ማለት ነው። ለዛም ነው ለኑሃሚን ግን ቆይ ኑሃሚን ከዳግም ጋር እንዴት ናችሁ ሲላ ጊዜ ኑሃሚንም እንዳለ ነው አለን እንዴት እንሆናለን ብለዋለች። በዛ ሰዓት ታዲያ አይ በጣም አስተዋይ ልጅ ነው እኔ በፊት አላቅም ነበር፣ አሁን ግን ቀርቤ ሳየው በጣም የዋህ አስተዋይ ልጅ ነው። እንደዚህ አይነት አስተዋይና ብልህ ሰው ደግሞ ላንቺ ያስፈልግሻል ብሏታል ማለት ነው። ታዲያ በዛ ሰዓት እንግዲህ እሷም እንዴ ከወንድሜ ጋር ልታጣብሰኝ መሆኑ ነው ስትለው ደነገጠ። እንዴ ወንድምህ ቆይ ይሄን ነገር እንዴት ነው ደጋግመሽ እኮ ነው እንደዚህ የምትይኝ ሲላት አይ በቃ ደጋግሜ እየተሳሳትኩኝ ነው አለች። ምክንያቱም መናገር ስለሌለባት ማለት ነው። ያው በራሱ መንገድ እኮ ማወቁ አይቀሬ ነው። በራሱ መንገድ ብቻ ሳይሆን እንግዲህ አምራንና ኤርሚያስ ያሰቡት ነገር አለ። እንግዲህ ኤርሚ ለኤሚን ወንድሟ እንደሆነ በደንብ እንዲያስረዳትና ከዛ ደግሞ ኤሚን ሄዳ ቤቱን እንድትረብሽ ምን በማድረግ ለናሆም በመናገር ከዛ ደግሞ በመጮህ ማለት ነው። እንዴት ወንድሜ ሊሆን ቻለ? ያን እንድታደርግ እንግዲህ ኤርሚ ደግሞ ጉዞውን ጀምሯል። የጉዞ መጀመሪያ ደግሞ ምንድነው ከተባለ አሁን ላይ የዲኤንኤ ምርመራ ነው። ዲኤንኤ ምርመራ በነገራችን ላይ ራሱ ዝም ብሎ አሽጎ ነው አምጥቶ ይሄውና ደግሞ ወንድምሽ ነው የሚላት። ታዲያ በዛ ሰዓት ቀውጢ ነው የምታፈላው። የአምራንና የኤርሚ ፍላጎት ተሳካ ማለት ነው እዚህ ላይ። እናም እንግዲህ ናሆም የአምራንን እቅድና አላማ ጠንቅቆ ባለማወቁ ከልቧ የምታፈቅረውን ኑሃሚንን እንድትርቅ ለማድረግ እየሞከረ ይገኛል። አልፎም ዘርፎ ጭራሽ ለወንድሙ ሊያጋባትም ይፈልጋል። እሷም እንግዲህ ለወንድም ስትለው እሱም ደንግጧለኝ። እሷም ሳታስበው ስለተናገረች በጣም ደንግጣ አይ እንግዲህ እኔ ተሳስቼ ነው ብላ እንግዲህ ነገሩን አደባብሰዋለች። እውነቱን ለመናገር እውነት ነው ወንድሙ ነው ማለት ነው። ይህ ነገር ግን ሲያውቅ ናሆም ምን ሊሆን ይችላል ስንል እንግዲህ በጣም ከባድ ነው በጣም። ኤሚንም እንግዲህ ኤርሚ ቆይ እናትሽ የእውነት ልጇ ቢሆን ምን ታደርጋለች ሲላት እኔ ይህንን ማሰብ አልፈልግም እንዴ፣ ምክንያቱም እናቴን በጣም ነው የምጠላት፣ እንዴት በአባቴ ላይ ይህን ያክል ግፍ ትሰራበታለች ብዬ እናቴን ልጠላት ስለምችል ማሰብ ሁላ አልፈልግም ብላለች። እንግዲህ ነገሩ ግን ድርጊቱ ሆኗል ማለት ነው። አቶ ለይኩንም ቢሆን ነገሩንና ጉዳዩን ሲሰማ በጣም ነበረ የደነገጠው። እንዴ እኔ እኮ ለአንድ ቀን እንኳን ጠርጥሬሽ አላውቅም፣ እንዴት ነው እንደዚህ አይነት በደል እንደዚህ አይነት ስራ እንዴት ነው የሰራሽብኝ በማለት እንግዲህ በጣም ነው የተናደደ የነበረው። በጣም ግን ምንም ማድረግ አይቻልም። ኦልሬዲ ደግሞ የሚያሳዝነው ነገር ወዲያውኑ በዛችው ቅጽበት እሱ ደግሞ በሌላ ነገር መውደቁ የሚያሳዝን ነገር ነው። ምክንያቱም እሱ የሰው ነፍስ ነው ያጠፋው። አቶ ሰበታ አሁን ላይ እንግዲህ ልጁ በጸጸት እንባ እያለቀሰ ይገኛል። እንግዲህ የዳጊ ለቅሶ ይመስላል አምራን ይሄንን ነገር ያገኘችው። ምክንያቱም ዳጊ ላይተሩን ሲያገኝ ምን ብሎ ይገምት? ምን ብሎ ይጠርጥር? እንዴ እናቴ አባቴን አስወገደችው ብዬ ማሰብ አልፈልግም፣ ግን ቆይ ምን ሆኖ ሊሆን ይችላል? ምን ተፈጥሮ ሊሆን ይችላል? እያለ ለራሱ ጥያቄ ከመጠየቅ ውጪ ምንም ማድረግ አልቻለም ነበረ። አሁን ላይ ግን እንግዲህ ሚስጥሩን አምራን ደርሳበታለች። ታዲያ እንግዲህ አምራን ወይዘሮ ዝናሽን ስታስፈራራበት ትኖር ይሆን ወይንስ ደግሞ ተናግራ ለዳግም እናትና ልጅን ታጣላ ይሆን? ይሄ በጣም ትልቅ ጥያቄ ነው። እስኪ እናንተ ምን ትላላችሁ? ወዶች የሀሳብ አስተያየታችሁን ኮሜንት ላይ ጻፉ ማለት ነው። እና እኔ ግን ስቀጥልላችሁ አሁን ላይ ኤሚን ድጋሚ እንደው ካልወደቀች በአሁኑ ጥሩ አድርጋለች። ሲሄድ ራሱ አልተለማመተችውም። እንዴ አንተ ኤርሚ
ሄድክ እንዴ አለችው። እሱም ሄደ። በቃ እሷም ደግሞ ሲሪየስ ሆነች። ጥርግ በላ እንዴ መጋባት ቀለበት ማሰር እንዲህ ቀላል ነው እንዴ? እሺ ቀለበት አሰርኩ። ከዛ ሲጄ ይሄው ጠላታችሁ ኤርሚን አገባሁት ብዬ ነው ቀለበቴን ማሳያችሁ ምን ይላል ብላ እንግዲህ ኮስተር ያለች ትመስላለች። ይበል ብለናል። አዎ ማለት ኮስተር ነው ማለት ያለባት እንጂ አባትና እናቷን መቼስ ለዚህ አሳልፋ መስጠት አለባት ብዬ አላስብም ማለት ነው። እንግዲህ አምራን ታዲያ ጀግና እያጫወታት ትገኛለች። ምክንያቱ ደግሞ አምራን እንዲህ እንድትሆን ያደረጋት ነገር ምንድነው ከተባለ አምራን የልብ እንዴት አገኘች ሲባል በጣም ከበፊትም ሲጀመር በጣም ሴረኛ ናት። በጣም ማለት ነው። ናሆምን ሆን ብላ ነው ያጠመደችው። ምን ለማድረግ? ገንዘብ ለማግኘት። ስለዚህ እንግዲህ ይህንን ገንዘብ ለማግኘት ደግሞ የናሆምን ልብ ማሸነፍ ነበረባት። በሌለ ልጅ አለ ብላ ናሆም ሳይወድ በግዱ እንዲያገባት አድርገዋለች። ናሆም ለአባቱ እንኳን እስኪናገር ድረስ ጊዜ አልሰጠችው። የሚገርመው ነገር ማለት ነው። ጭራሽ ባስ ብላ ለኤሚን ምን ስትላት ነበረ? ቤቴ ስትል ነበር። ያንን ቤቴ ነው አለች። እና ኤሚን በጣም ነው የደነገጠችው። እንዴ አንቺ ትናንትና መተሽ ቤቴ ስትይ አታፍሬም እንዴ? ማፈሪያ ብላታለች። እውነትም ማፈሪያ። አምራን ግን በጣም ነው የምትገርመው። እና እንግዲህ አሁን ይሄ ምንድነው? ድራማ ነው። ድራማውን ብቻ ማውራት ሳይሆን ደግሞ ከድራማው ምን ተማርን የሚለውን እሱንም ማየት ይኖርብናል ማለት ነው። ብዙ ጊዜ የምናየውን ድራማ ምን ተማርንበት ብለን ማስተዋል አሪፍ ነው፣ ጥሩም ነው። ምን ሊሆን ይችላል የሚለውንና ደግሞ እንግዲህ ኤርሚ እንዴት አድርጎ ነው ውጤቱን ያመጣው የሚለውን የምነግራችሁ ነው ወደ በስተመጨረሻ። አሁን ግን የተማርነውን ልንገራችሁ። አሁን ላይ የተማርነውን ስነግራችሁ ወይዘሮ ዝናሽ ምን እያደረገች ነው? ፍሌሽ እኮ ማለት ፍሌሹን የተቀበለችው ማንን ለመያዝ ነበረ? ለቴዲ ምን ብለዋለች? መጀመሪያውኑ ከመቅረጹ በፊት ሰጠችውና ቪዲዮውን መቀረጫውን የካሜራውን ሰጣው። ምን አለችው? ይኸውልህ ለቴዲ ከዚህ በፊት የአይቲ ተማሪ ነኝ ብላኛል። ስለዚህ የአይቲ ባለሙያ ነህ። ሙያህን ተጠቅመህ ልክ ሬሳውን ስንቀብረው እኔ እንደሌለው ባሌ ብቻውን እንደቀበረ አድርገህ ኢዲት ታደርገዋለህ አለችው። አያችሁ ክፋትና ሴራ። እና እውነቱን ስነግርህ እዚህ ጣጣ ላይ ነው የለውበትም፣ ግን ባሌን ለመታደግ ነው። በዛው ደግሞ ግን ከሱ የምፈልገው ትልቅ ነገር አለ። ስለዚህ ለዛ ነው የመረጃ ያስፈልገው አለችው። እሱም እንዴ እንደዛ ነው እንዴ? እሺ ጭማ እኮ ምንም በቃ እንደተሰራ ቁጠሪው አላት። እና እሷም እሺ ብላ ሀገር ሰላም ብሎ አቶ ላይኩን ለራሱ በሬሳው ደንግጦ እየተንቀጠቀጠ ያለ ሰውዬ ልክ ሄዶ ሲቀብር ምን ቢያደርግ ጥሩ ነው? ቴዲ ቪዲዮ ቀረጸው። ቪዲዮውን ደግሞ ኤዲት አድርጎ እሷ የሌለችበት አቶ ላይኩን ብቻ እየቀበረ ያለ ቪዲዮ ሰራ ማለት ነው። ይሄንን ሰርቶት ከዛ በፎቶውን ላክል ቪዲዮዎቹንም ላክል ስትለው በስልኳ አለፋት አደከማት። አለክም ማለት ለምን መጥተሽ ገንዘቡን እስካልሰጠሽ ድረስ አለክም ብሎ በጣም ብዙ አደከማት ማለት ነው። እሷም እንግዲህ እሺ ብላ ሄዳ ልታገኘው ስትሄድ አምራን ተከትላ ሄዳ እሷኑ ደግሞ ቪዲዮ ቀረጸቻት። አያችሁ የክፋት ጥግ። ለዚህ ነው ስራችን ያወጣናል። መጥፎ ስንሆን መጥፎ ነገር ነው የሚገጥመን። አሁን ወይዘሮ ዝናሽ ይሄ ድራማ ነው፣ ግን በሪል ላይፍ ራሱ እንዲህ አይነት አክሲደንት ያጋጥማል እንላችሁ ነው። ሰው የዘራውን ነው የሚያጭደው። ጤፍ ዘርቶ አንድ ሰው እኮ ስንዴ ዘርቶ ጤፍ አይጠብቅም። ማሽላ ዘርቶም ቢሆን የተሻለው ጤፍ ስለሆነ ጤፍን አይጠብቅም። በቃ ባቄላ የዘራ ባቄላን እንጂ እንደው የተመሳሳዩ ብዙ ሳይርቅ አተርን እንኳን መስሎ መውጣት አይችልም። ስለዚህ የዘራነውን ነው የምናጭደው። ሰው የዘራውን ያጭዳል። ለዚህ ጥሩ ዘር እንዝራ፣ ጥሩ ነገር እናድርግ ነው የኔ ጽንሰ ሀሳቤ ማለት ነው። እነሱ ያሉትን ያወሩትን ደግሜ ለማለት ሳይሆን እናንተ አሁን ምን ተማራችሁ? ነው የተማርኩት ነገር ቢኖር እንደ ወይዘሮ ዝናሽ ላለመሆን መልካም በጎ ነገር ማድረግ አያስከፍል እና ወይዘሮ ዝናሽ ደግሞ መልካም ነገር፣ በጎ ነገር፣ ጥሩ ነገር ማድረግ ስትችል፣ እሷ ግን ልጅ ለወለደችለት አብራው ለምትኖረው አስቡት። ባልና ሚስት ማለት በነገራችን ላይ አንድ አካል አንድ አምሳል ማለት ነው። ከተጋቡ በኋላ አንድ እንጂ ሁለት አይባሉም ነው የሚለው ቃሉ ማለት ነው። እሷ ግን የምን አንድ ነው የተለያየነን የሚል ይመስላል። የእሱ የሆነ ሁሉ የእሷ ነው። እሷ ግን ኧረ ለምን በጭራሽ በዚህ እያስፈራራሁት እቀበለዋለሁ የምፈልገው ነገር ብላ ቪዲዮ ስታስቀርጽ፣ ምራቷ ደግሞ በጎን ሄዳ እሷ የሰጠችውን ለእሷ የተቀረጸውን ሚሞሪ ማለት ነው ኮፒውን አገኘችው። ማን? አምራን። አሁን ወይዘሮ ዝናሽ ምን ላይ ናት? ችግር ውስጥ። አያችሁ፣ ለሰው የምናሴረው እንዳልኳችሁ በጣም ለኛ ሪስክ አለው። በጣም ከባድ ነው እና በዚህ ሁኔታ ላይ ትገኛለች ማለት ነው አሁን ላይ ወይዘሮ ዝናሽ። አምራንም እንግዲህ 50 ሺህ ብሯን ከፍላ
ይሄንን ፍሌሽዋን ደግሞ ተቀብላ ሚሞሪዋን ወደ ቤት ትሄዳለች ማለት ነው። አሁን እንግዲህ ማን ነው ተሸናፊ ማን ነው አሸናፊ ስንል ለጊዜው አምራን አሸናፊ ናት ማለት ነው። አሁን እኔ ለልጆቹ አታስብም እንዴ ነው የምለው። አሁን ናሆምና ኑሐሚን ይሄን ሁላ ጉዷን ሲሰሙ ምን ሊሉ ይችላሉ? ለወይዘሮ ዝናሽ በጣም ዘይገርም ነው። ሌላው እንግዲህ አምራን በጣም ሴረኛ ስለሆነች ነው አሁንም ወይዘሮ ዝናሽን ያጠመደቻት በምንድነው ሶስተኛ አይኔ ብላ ባስቀመጠችው ካሜራ አማካኝነት ነው ማለት ነው። እንግዲህ ጭራሽ ባስ ብላ ካሜራ አስቀምጣለች ሳሎን ውስጥ። ያው እንግዲህ እሷ የቤትም ሆነ ያለበልቧ ምክንያቱም ቀለበት ስላሰረች እንደው ቀለበት ስለታሰረ እኮ ሚስት ተሆነ ኦኬ። ግን ቤተሰብ ያላመነበት ቤተሰብ ያልወደደው እሱም ራሱ አሁን ላይ እንዴት እንዳስጠላችሁ ማለት ነው። ልክ ስትደውል ማለት ጀምሯል ናሆምና እንግዲህ ነፍሷ እስኪወጣ የምትወደው የምታፈቅረው ኑሐሚን አለች። እዚህ ጋር ግን እችን ነቀዝ እንዴት አድርጎ ሊነቅላት ይችላል? ኢትስ ቬሪ ቬሪ ሃርድ በጣም ማለት ነው። እና ወዶችዬ እኔ በጣም ከባድ ነገርም አለው ያልኳችሁ ለዚህ ነው። እንግዲህ ታዲያ እንዴት ነው እዚህ ጋር አሁን በስተመጨረሻ ያልኳችሁ ኤርሚ እንዴት አድርጎ ነው ውጤቱን አዎ ወንድምሽ ነው ብሎ የሚያመጣው ስንል ያው ኤርሚና አምራን የማይገቡበት የለም። ስለዚህ አንዱ ዶክተር ጋር ይነጋገርና ይታሸጋል። ኦልሬዲ በቃ ይታሸጋል። ጸጉሩ ናሙናው ይሄ እንዲህ ነው ብሎ መጻፍ ብቻ ነው። እንግዲህ አጽፎ አምጥቶ አዎ ወንድምሽ ነው ያስብላኝ ሄዳ እሷ ደግሞ ቤት ችግር እንድትፈጥር ነው የማን አላማና እቅድ የአምራን። ይሳካል አይሳካም የሚለውን እስኪ እናንተ ምን ታስባላችሁ? እኔ ይሳካላታል ብዬ አስባለሁኝ። ውዶች እያብራችሁ ስለነበራችሁ ከልብ አመሰግናለሁ። እኔ የተማርኩትን ነገርኳችሁ። እናንተስ ምን ተማራችሁ? ሀሳብ አስተያየታችሁን በኮሜንት ብጽፉልኝ በጣም ደስ ይለኛል። እወዳችኋለሁ። ባይ ባይ ተወዳጆች። በቀጣይ ክፍል እስክንገናኝ ሰላማችሁ በዘተ ተረፍረፍ ይበልልኝ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው ውዶቼ ማሮቼ።